አላህ ስብሓነሁ ወተዓላ በዚህ በዱንያ ላይ ትልቅ ስጦታ የሰጣቸው የሚባሉት ሰዎች ጓደኛ ነው። እነዚህ ጓደኛ የሚባሉት ጓደኝነት በብዙ መልኩ እናውቃለን። ለምሳሌ በ4 ዓመታችን በ5 ዓመታችን ህፃን ልጇን ጓደኛ እንባባላለን፣ እሱም ጓደኛ ተብሏል። በልጅነታችን በ5 ዓመታችን ከአንድ ህፃን ልጅ ጋር እኮ ኒካ አስረናል። ከዛ እዛው ነው የምንፋታው አይደል? በጥፊ ስትመታ በቃ ትጣላለህ፣ በቃ ተፋታ፣ እሱም ጓደኛ ተብሏል። በሆነ አጋጣሚ የምትገናኛቸው ጓደኞች አሉ። በመብላት በመጠጣት አብሮ በማቃቃም የምታገኘው ጓደኛ አለ። በሃይስኩል በኤሌመንተሪ በዩኒቨርሲቲ በሰፈር የምትለዋል። ይሄ ጓደኛ አይደለም፣ አብሮ የሚያዋውል ነው እንጂ የሚባለው ጓደኛ ይባላል። አላህ ሱብሓነሁ ወተዓላ ጓደኛ ያላቸው ነብዩ አለይሂ ሰላቱ ወሰላም ጓደኛ ያሏቸው ማን ናቸው? እነዚህን ኢንሻአላህ እናያቸዋለን። ትክክለኛ ጓደኞች የሚባሉት አላህ ቃል የገባላቸው ጓደኞች ናቸው። አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ዛሬ በአርሽ ጥላ የሌለበት በሆነው በጥላዬ ስር የማደርጋቸው ጥላ የሚባል በሌለበት ሰዓት ላይ ዛሬ በአርሽ ጥላ ስር የማደርጋቸው የታሉ ይላል። እነዚህ ጓደኛ የሚባሉት መሰረታቸው ለአላህ ብለው የተገናኙ ለአላህ ብለው የተዋደዱ ናቸው። እነዚህ ሰዎች ባህሪያቸው ተባለ መጀመሪያም ሲገናኙ ለአላህ ብለው ነው፣ ሲለያዩም ለአላህ ብለው ነው። ምንም አይነት ጥቅማ ጥቅም አስቦበት አይደለም። ወደ ቤቱም ሲሄዱ ለአላህ ብለው ነው፣ ዱንያን ሲለያዩም ለአላህ ብለው ነው። ጓደኛ መሆኑ የምታውቀው መቼ ነው? አንተ ድንገት ቀድመ ዱንያን ለቀ ስትሄድ ያንተ ቤተሰብ ጉዳይ ያሳስበዋል። እጅግ በጣም ትንሽ ናቸው፣ አላህ ያዘነላቸው ናቸው። ይህን የሚያደርግ ጓደኛ ከሌለ ጓደኛ የለህም እስካሁን። ጓደኛ የሚባሉት ሲለያዩም ለአላህ፣ ሲገናኙም ለአላህ፣ ሲዋደዱም ለአላህ፣ ሲተራረሙም ለአላህ ብለው የወንድሙ ለቅሶ ሲደርስ አጠገቡ ነው፣ ሲያገባ አጠገቡ ነው፣ ሲተክዝ አጠገቡ ነው፣ ግራ ሲገባ አጠገቡ ነው፣ ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው፣ ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ናት። አለ ነው የዚህ አይነት ጓደኛ? ወይስ ከአንገት በላይ ነው? ሐቢቢ ደህና ነህ? ሐቢቢ እንዴት ነህ አይደለም እንባባለው? ዝም ብሎ ሐቢቢ ይባላል እንዴ? ደህና ነህ ብለህ ተናገር። ሐቢቢ ማለት እኮ በቃ ወዳጄ እኮ ነው እያልክ ያለው፣ የውስጥ ወዳጄ እኮ እያልክ ነው ያለው። ይሄ ጓደኛ ካንተ ጋር አለ ወይ? ስለዚህ ከአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ማን ናቸው? ረጁሉን ተሐባ ፊላሂ ወፍተረቀ ዐለይሂ፣ ሲዋደዱም ለአላህ ብለው ሲለያዩም ለአላህ ብለው ያሉ ናቸው። ጓደኝነት ምን ያህል ደግሞ ከባድ እንደሆነ ሁላችንም የዘነጋ ነው ሐዲስ ነው። የሚገርመው ቀጥሎ ያለው ሐዲስ ጓደኝነት ምን ያህል እንደዘነጋን የሚነግረን ሐዲስ ነው። ሶስተኛው ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም አንድ ወጣት መጥቶ ምን አላቸው? አንቱ የአላህ መላእክተኛ ሆይ፣ ብዙዎቻችን ወላሂ የተንሸራተትንበት አባቴ ሞቷል፣ ካሁን በኋላ አባቴ በእኔ ላይ ምን ሐቅ አለው አለ ብሎ ጠየቃቸው። አሁን ጓደኛ ተራ ይመስለናል አይደል? ሐዲሱ ግን በጣም ከባድ ነው የሚነግረን። ሁለት ነገር ነገሩት። አንደኛ ዱዓ ልታረግለት፣ ረቢ ረሐሙሁማ ከማ ረባያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘነልኝ አባቴ አንተው ቀብር አስተኝተዋልና እዘንለት። ሁለተኛ ምን አሉት? የአባትህን ጓደኛ ወዳጅ ልትቀጥል አሉት። አያችሁት ምን ያህል ከባድ እንደሆነ? የአባትህን ጓደኛ ልትቀጥል ነው አሉት። አባትን ቀበርከው ማለት ትልቅ ሐቅ አለ የሚቀጥል ማን? ያ መጥቶ የሚዘያየሩት የነበረው፣ ሲሄዱ አብሮ የሚጫወቱ የነበሩ፣ ሲመጡ መስጊድ አብሮ የሚመጡ የነበሩ፣ ሽማግሌ ቤታችሁ ለእህት ሲመጣ ለአንተ ሲሄድ አብሮ የሚሄዱ የነበረው ጓደኛ ያ ሐቅ አለብን። በአብዛኛው ነው የዘነጋው ነው። ድንገት ዱዓውን ልናስታውስ እንችላለን፣ ግን የአባት ጓደኛ መቀጠል ብዙዎቻችን የለመድነው አይደለም። ሞታው 3 ቀን አብሮ አላው ትተነዋል። በሆነ አጋጣሚ ያ የአባት ጓደኛ ከሞተ ለቅሶ ደርሳለ እንጂ ሄደ አሰላሙ አለይኩም ሐጂ እንዴት ኖት? የመሐመድ ልጅ ነኝ እንዴት ነው ሰላም ኖት ማለት
ሰውየው ላይ ራሱ የሚፈጠረው ስሜት ቀላል ነገር አይደለም። የበለጠ ስሜታቸው እየጨመረ ነው የሚመጣው። ምን ያህል የአባቶቻችን ሐቅ የረሳ ነው መሆኑ። እዚህ ዱዓ ላይ ግን ምን አለ? ዑምራን ብታረግለት፣ ሐጅን ብታረግለት፣ ጉድጓዷን ብትቆፍርለት፣ መስጊድ ብታሰራለት፣ አንድ ቁርአን ገዝተ መስጊድን ብታስገባለት ሁሉም ትችላለህ። ባንተ የማይደርሰው ነገር የለም። አባትህ ባንተ የማይደርሰው ነገር የለም። ዱዓ ሲባል በዱዓ ብቻ እንዳዘጉት ማንኛውም መልካም ነገር ለአባታችን ብለን የምንቀጥላቸው ነገሮች አላህ Subhanahu Wa Ta'ala ያን ሰደቀቱ ጃሪያ እኛን ይቀበለናል ማለት ነው። ስለዚህ ጓደኝነት የሚለው ከሞተም በኋላ የሚቀጥል መሆኑን ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲሳቸው ያስታውሱናል። ስለዚህ እነዛ በትክክለኛ ለአላህ ብለው የተዋደዱ የሚባሉት ጓደኛ ማማቾች የሚገናኙበት የሆነው ነገ የውመል ቂያማ ምን የሚያገኙ ጥቅም አለ? አርሽ ጥላ ስር ከመሆኑ ውጪ ጓደኛው ለጓደኛው ሸፋዓ እንዲሆን አላህ ይሄንንም ደረጃ አብሮ ይሰጠዋል። ጓደኛን ሸፋዓ ሆኖ ይለዋል። ሸምግሎ ብሎ ጓደኛውን እንዲያወጣ ያደርገዋል። ድንገት አንዱ ጓደኛው ተንሸራቶ ተውበት ሳያደርግ ሞቶ በቀልቡ ላይ ደግሞ ላኢላሃ ኢላላህ ካለች ሂድ ያን ጓደኛን አውጣ ይባላል። ሂድ ሸፋዓ ሆኖ ያን ጓደኛ ተብሎ ከእሳት እንዲወጣም ያደርገዋል። ጓደኝነት የሚባለው በጣም ቀላል እንዳልሆነ ዝም ብለን ግን የምንይዛቸው ጓደኞች አላህ Subhanahu Wa Ta'ala ማንኛውም መጥፎ ጓደኛ የያዙ ሰዎች ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያጠርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ እቺን የቁርአን አያ አሁን የቀራት ወንድሜን ኡስታዝ መሐመድ የቀራትን አያ ማንም ሰው ትካዜ ውስጥ ሐዘን ውስጥ ይገባል። ምን ይላል? ያ ወይለታ ለይተኒ ወይኔ ምኞቴ ይላል። ወይኔ ምኞቴ ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ እና ለጓደኛ የሚባለውን ይሄን ልጅን ባልያዝኩት ኖሮ ያ ልጅ የሚያዝ እኮ አልነበረብኝም። ምኞት ነው ግን ምንም አያመጣም። ዛሬ ግን እናመጣለን። እንድናመጣም ነው የምንመካከረው። ለም አተኺዝ ፉላናን ኸሊላ ምን አለ ይሄንን ጓደኛ አድርጌ ባልያዝኩት ለምን ምን አጠፋ? ለቀድ አضለኒ አን ዚክር አላህን ከማስታወስ አዘናገኝ። ሐያ ዐለ ሰላ ሲባል ወደ መስጊድ ያመጣው ይዞት ነው የሚሄድ። ሐያ ዐለል ፈላ ሲባል ወደ አላስፈላጊ ቦታ ነው የሚወስደው። ሐያ ዐለ ሰላ ሲባል ቆይ በኋላ እንሰግዳለን ይባባላሉ። ጓደኞቼ እንዳይከፋቸው ሐድራው እንዳይቀዘቅዝ ተብሎ ለሰባት እየተቃመ ነው። ይሄ እንዲቀዘቅዝ አይፈልግም። ለምን? ጓደኞቹ እንዳያዝኑበት አንቺም ብሎ ኢማንኛ እንዳይሉት። እየሰማ ግን ያለው የአላህን ጥሪ ነው። ይሄ ጓደኛ ነገ የጸጸት ቀን ይሆንብናል ማለት ነው። እሱ ደስ እንዲለው ብለው የምትሰራው ነገር አለ አይደል? እሱ ቅር እንዳይለው ብለው የምትሰራው ነገር አለ። ሙእሚን ደግሞ አላህ ይከፋብኛል አይከፋብኝም፣ አላህ ይቆጣብኛል አይቆጣብኝም፣ አላህ ያዝንብኛል አያዝንብኝም ብሎ እንጂ የሚጨነቀው ጓደኛ አይልም። ምክንያቱም ለነብዩ አለይሂ ሰላቱ ወሰለም ትልቅ የዳዕዋቸው የጀርባ አጥንት ስፓይናል ኮርድ የሚባሉት ማን ነበሩ? እስልምናን ሳይቀበሉ አይዞ የወንድሜ ልጅ ካሁን በኋላ ወንድ የሆነ ይንካ፣ ዳዕዋን አድርግ፣ ሐቅን አስተላልፍ፣ እስቲ ወንድ የሆነ ካሁን በኋላ ይንካ ብለው ዳዕዋን ሲታገላቸው የነበረው ማለት ማን ነበር? ልጆች አይደለም፣ አቡ ጣሊብ ነው። አቡ ጣሊብ አጎታቸው ነው። በነብዩ ጉዳይ አለይሂ ሰላቱ ወሰለም ተንሰፍስፈዋል። ለምን? የቲም ሆነው ያደጉት
እናት የላቸውም አባት የላቸውም ማን የላቸው አያት ሞቶባቸዋል ከዚህ መከራ በዙባቸው ከዚህ ሰድቧቸዋል ከዚህ በት ይወረውሩባቸዋል በተለያየ መከራ ውስጥ ሲያስገቧቸው አቡ ጣሊብ ግን ሲያዩ ላኢላሃ ኢላላህ እንኳን አልተቀበሉ ግን ካሁን በኋላ እስቲ ወንድ የሆነ ወንድሜ ልጅን ካሉ በቃ አድርግ ዳዋሉ ግን አቡ ጣሊብ ወደ ሞት አፋፍ ላይ በደረሱ ጊዜ ትልቁ ጉዳት የፈጠረባቸው ማን ነው ከተባለ ጓደኛ ነው ከዚህ በኩል ማን አለ ረሱል አለይሂ ሰላቱ ወሰለም አሉ መሃል ላይ ማን አለ አልጋው አለ አቡ ጣሊብ የተኛበት ከዚህ በኩል ደግሞ የተረገመው ማን አለ አቡ ጃህል አለ እሳቸው ምን ይላሉ ያ አሚ ቁል ላ ኢላሃ ኢላላህ ከሊመተን ወሐጅ ለከ ኢንደላህ አንዴ ብቻ ላ ኢላሃ ኢላላህ በል አንዴ ብቻ ላ ኢላሃ ኢላላህ በል እንደው አጎቴ አንዴ ላ ኢላሃ ኢላላህ ብሏል ብዬ እንኳን አላህ ዘንድ እንድከራከርልህ ላ ኢላሃ ኢላላህ በል እያሉ ይነግሩታል ከዚህ በኩል ደግሞ ያ የተረገመ አቡ ጃህል አለ በዘመኑ ቋንቋ ሼም ነው የሚባለው አተርገቡ አን ሚለተ አብዱል ሙጠሊብ አረ ሼም ነው እንዴ የአያቶችን ሃይማኖት እንደዚህ ትሞታለ እንዴ ሲል ይላቸዋል እሳቸው ከዚህ ላ ኢላሃ ኢላላህ በል ይላሉ አቡ ጣሊብ ወደዚያ ያሉ አቡ ጣሊብ ሐቁን እኮ አውቀዋለሁ ምን ከለከላቸው ጓደኛ አዛረጋቸው ሊሞት ሲል ይመጣል አየው የተረገመ ጓደኛ ሊሞት ሲል አጠገባቸው መጥቶባቸዋል አረባክ የትላንትናው ኢና ወጀድና አባና ነው እኛ አባቶቻችን እንጂ የምንቀበለው ትላንትና የተወለደ ልጅ ሃይማኖትን ቀይር ሲል ትቀይራለ እንዴ አረ ሼም ነው ባክ እያሉ እያሳፈሩት የአያቶችን መንገድ እንዴት ተዋለ እያሉት እያሳፈሩት በዚህ መልኩ አቡ ጣሊብ ላ ኢላሃ ኢላላህ ሳይሉ ምን ሆኑ ሞቱ በጣም ሲጨነቁ አላህ ምን አላቸው ኢነከ ላ ተህዲ መን ሐበብት አንተ የምትወደው የምትመራ አይደለህም አላቸው ወላኪን አላህ يهدي من يشاء አላህ ነው የፈለገውን የሚመራው አላቸው እንግዲህ አላህ Subhanahu Wa Ta'ala ለሳቸው ምህረት እስከሚያደርግልኝ ድረስ استغفر አደርጋለሁ አሉ ያ ረቢ ማሮ ይያሉ ዱዓ አረጉ ዱዓ ሲያደርጉ إن تستغفر لهم 70 مرة فلن يغفر الله لهم አላቸው አላህ 70 ጊዜ ምህረት ብትጠይቅለት فلن يغفر الله لهم አላህ ይምሮም ሲባሉ እሳቸው ምን አረጉ መሰላችሁ ከ70 በላይ ጀመሩ إن تستغفر لهم 70 مرات አሃ 70 ነው እንደ ከለከለኝ ከ70 በላይ ማድረግ ጀመሩ ከዛ በኋላ ለአንድ ሙእሚን አይገባውም ለሙሽሪክ استغفار ሊያደርግለት የሚል የቁርአን አያ ሲወርድ ቆመ ሁሉም ነገር ምህረት ማድረጉም استغفار ማድረጉም ቀረ ማለት ነው አሁን በኔና ባንተ እይታ አቡ ጣሊብ የጀሃነም ነው ቢባል ይከብዳል አይደል በኔና ባንተ እይታ ግን ሁሉም የሱ ቃ ነውና እንደፈለገ ማድረግ የሚችለው እሱ ነው አንዳንዴ ከአቅማችን በላይ ሂዳያ ያላገኙ ሰዎች ስናይ በጣም እንጨነቃለን ሂዳያ በጣም እንመኝላቸዋለን ግን ሂዳያ ከሚን አላህ ብቻና ብቻ ነው ብዙ ሂዳያ የምትመኝላቸው ሊኖር ይችላል ግን እሱ ስጦታ ከአላህ ብቻ ነው በቃ ኢነከ ላ ተህዲ መን ሐበብተ ሰበበ ንዙሉ ለሳቸውም ቢሆን ሁላችንም ይመለከታል ብዙ እንዲመሩልን ብዙ ጥሩ እንዲሆኑልን ምን ፈልጋቸው አሉ ነገር ግን ሂዳያ ያለው በአላህ Subhanahu Wa Ta'ala እጅ ስር ብቻ ነው يقلبها كيف يشاء እንደፈለገ አድርጎ የሚገለባብጠው ጌታ እሱ ነው ስለዚህ መጥፎ ጓደኛ ይኸው አታይም እስከ ቀብር ድረስ ተከትሏቸው መጣ አሁንም ብዙ ነገሮችን ማንተው ለምንድን ነው ለጓደኛችን ብለን ነገር ግን ከኛ የሚጠበቀው
ጓደኛዬ ለነገ አኺራዬ ይጠቅመኛል አይጠቅመኝም። በተለይ አሁን ደግሞ ባለንበት ክረምት ነው። ልጆች ወደ ቁርአን ቤት የሚላኩበት ነው። ወላጆችም ወላጅነታቸውን ረጋ ብሎ ካዩ ብዙ ከልጆቻቸውም ጋር የሚገናኙበት አጋጣሚ ነው። ብዙን ጊዜ ወላጆቻችን 12 ሰዓት ተነስተው ለከፊሉ እንቁላል ሲጠብሱ፣ ለከፊሉ ኢንዶሚ ሲሰሩ፣ ለከፊሉ ሩዙ ሲሰሩ ሰርቪስ መጣ ተብሎ ደግሞ ይሮጣሉ። ማታ ሲመጡ ደግሞ ያመሻሉ፣ ወይም ቁርአን ቤት ሄዱ ያመሻሉ። አባት ያመሻል። በመተኛትና በመነሳት ነው ሐያት የሚያልፈው። አሁን ግን ይህን ክረምት ልጆቻችን ጋር አብረን ስንበላ ጓደኛውን እናውቃለን፣ አብረን ስንበላ አመሉን እናውቃለን፣ አብረን ስንበላ ንግግሩን እንለያለን። እያንዳንዱን አሁን በጠይቃችሁ የልጃችሁ ጓደኛ ማን ነው ብል በአብዛኛው ሰው ያውቃል። ብዙ የፈተና ተሰጥቶ ለወላጆች ብዙ ቦታ ብዙ የልጆቻቸውን ፍላጎት ምን እንደሆነ የማያውቁ ቁርአን ምን ደረሰ ቢባል አሁን እዚህ ጋር 3 ወላጅ ብጠይቅ ላበላብ ነው የሚሆኑት። ያው ቁርአን ቤት እንደሚሄድ ነው እንጂ የሚያውቀው ስንት ጁዝ እንደደረሰ አላቅም ነው የሚለው። አንዳንዱም አላህ ይማረው እንጂ ትምህርት ቤት ሄዶ ወላጅም ተብሎ ልጅ ስንተኛ ክፍል ነው ሲባል 7 ነበር 8 ነበር ስንት ነበር የሚልም ወላጅ አለ። አሁን ይሄ ወላጅ ራሱ ወላጅ አይደለም የሚያስፈልገው፣ ለራሱ ወላጅ ያስፈልገዋል። ምክንያቱም ኢንቨስት እያደረገ ያለውን እርሻ ምን እንደሚያገኝ አይረሳምና እነዚህ ደግሞ ልጆቻችን ትርፎቻችን ናቸው፣ ጌጦቻችን ናቸው። አልማሉ ወልበኑን ዚነቱል ሐያት ዱንያ ለነገው አገራችን ብቻም ሳይሆን የዱንያችን ጌጦች ብሎ ነው አላህ Subhanahu Wa Ta'ala የጠራው። ይህን ጌጥ ለመጠበቅ ልጆቻችንን በዚሁ አጋጣሚ ክረምቱ ገብቷልና በዚሁ አጋጣሚ ከልጆቻችን ጋር በደንብ አድርገን ልንገናኝ የሚገባ ትልቅ ትውስታ ነውና ይህን አጋጣሚ ሁላችንም ልንጠቀም ይገባል።